ሰበር መረጃ የኮየ ፈጬ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ የሰማዕታቱ ደም መነገጃ ሊሆን አይገባም። ሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ የኮየ ኦርቶዶክሳውያን ክርስቲያን ባለማህተቦች በአለቃቸው በደብረ አስተዳዳሪ በመድኃኔዓለም ደብረ አስተዳዳሪ ተከርተዋል ማለት ነው። እንዲሁም ደግሞ ኢኦቲሲ የሰራው ስራ አለ። ኢኦቲሲም ደግሞ ምእመኑን ክዷል፣ ምእመኑን አሸብሯል። ይሄንን ቪዲዮ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ቪዲዮ። አረ እፍረት ይኑር። ይህ እኮ አንገትን ሊያስደፋ የሚገባ ስራ ነው። አንተም ሞንክ የደብሩ አለቃ ይህን ነገር ያደረጋችሁት ለጥቅማችሁ ብቻ ነው። እነኛ ሰረገላ ሲገፉ ሰማዕትነትን የተቀበሉ የኮየ ክርስቲያን ባለማህተቦች ለነሱ የተሰበሰበላቸው ከ4.5 ሚሊዮን ብር በላይ እዚህ ጋር በምትመለከቷቸው ወንድሞቻችን የተሰበሰበ ገንዘብ እንጂ እንደሚባለው ሳይሮስ ከሀገረ ስብከቱ ለምኖ ያመጣው ወይም ደግሞ ከራሱ ኪስ ያመጣው ገንዘብ አይደለም። ለቀናት አይናችን እስኪፈጥ በላይ የተሰበሰበ ገንዘብ እንጂ እንደተባለው ሳይሮስ አይደለም ከኪሱ ያወጣው፣ እንደተባለውም ደግሞ ከሀገረ ስብከቱ ተለምኖ ተሰብስቦ የመጣ ገንዘብ አይደለም። ይህን ነገር የደብሩ አለቃ ያደረጉበት ዋነኛው ተግባራቸው ሌላ ደብር ለማሳደር ወይም ደግሞ ኪሳቸው እንዲሞላላቸው ብቻ ነው። ሰበር መረጃ የኮየ ፈጬ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ የአካባቢ ምዕመናን እንዲሁም ኦርቶዶክሳውያን ባለማህተቦችን ኮሚቴዎችን ክዷል። ነገሩን አስረዳችኋለሁ። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱልኝ። የከተራ ቀን ማለት ነው የጥምቀት የከተራ ቀን 4 ልጆች በኤሌክትሪክ አደጋ ህይወታቸው እንዳለፈ ሁላችሁም ታውቃላችሁ። ለነዛ ልጆች ቤተሰቦቻቸው የገቢ ማሰባሰብ መርሃ ግብር በባሮክ 21 ሚዲያ ለ3 ቀናት እንዲሁም ደግሞ ቪዲዮ በመስራት ሁላችንም ገቢ እንድሰበሰብ አድርገን ነበር። ያን ገቢ የተሰበሰበውን ገቢ ምን ያደርጋል ዋና አስተዳዳሪው ማለት ነው የአካባቢ ምዕመናንን በመናቅ ኦርቶዶክሳውያንን በመናቅ ኮሚቴዎቹን ሳያማክር ሁለት የተወሰኑ ኮሚቴዎችን ይዞ ብፁዕ አቡነ ሳዊሮስን ጠርቶ አቡነ ሳዊሮስ ድጋፍ እንዳደረገ አድርጎ በሚዲያ እንድሰራጭ ያደርጋል ማለት ነው። ገንዘቡ ግን የተሰበሰበው ከማን ነው? ከምዕመናን ነው። ብፁዕ አቡነ ሳዊሮስ ገንዘቡን አንስቶ ለነዛ ቤተሰቦች ሰጡ እንጂ ከጊዜያቸው ምንም የሰጡት ነገር የለም። አስተዳዳሪው ማለት ነው ብፁዕ አቡነ ሳዊሮስንም በማታለል ያልሆነ ኦርቶዶክሳውያንን በመከት የማጭበርበር ስራ በመስራት ህዝበ ክርስቲያን ባለማህተቦችን አሳዝኗል። እውነቱን እንድታቁ እንፈልጋለን ማለት ነው። ብሩ የተሰበሰበው 4.5 ሚሊዮን ብር የተሰበሰበው የማን ነው? የምዕመናን ብር ነው ማለት ነው። ብፁዕ አቡነ ሳዊሮስ ከኪሳቸው አውጥቶ አይደለም የሰጡት። ዜናውን ደግሞ እነ ጌቱ ተመስገን ሳያጣራ ምንም ሳይል ዋቢ በማድረግ አስተዳዳሪው ዋቢ በማድረግ ፖስቶታል ማለት ነው። ውሸት ነው። እውነተኛውና ትክክለኛው ምንድነው? ገንዘቡ የምዕመናን ነው። የተሰበሰበው ደግሞ በባሮክ 21 ሚዲያ ነው። ሁላችንም ቪዲዮ ሰርተን ቦታው ላይ በመገኘት ነው ያሰባሰብነው ማለት ነው። ይሄን እንድታቁ እንፈልጋለን። አስተዳዳሪው ከዛ ደብር መነሳት አለበት። እመብርሃንን እንደ ዛሬ በሃይማኖት የተስፋ ቁርጫ አላቅም። ኦርቶዶክሳዊ ባለማህተቦች የሰማዕታቱ ደም መነገጃ ሊሆን አይገባም። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ግዴታችሁን ተወጡ። ይሄ ሰማይ ዝቅ ቢል እቺ ምድር ከፍ ብትል ስለ ቅድስት ቤተክርስቲያን እውነትን ከመናገር ማንም ሊያስቆመኝ አይችልም። ኦርቶዶክሳዊ ባለማህተቦች ኮየ ፈጬ ላይ ሁላችሁም የተፈጠረውን ነገር ታውቃላችሁ። ጥር 11 ቀን ታቦተ ሕጉን ለማክበር ብለው 4 ወንድሞቻችን እንዳጣን ሁላችሁም የምታውቁት ሐቅ ነው። የኮየ ፈጬ ደብረ ፋንታ መድኃኔዓለም አስተዳዳሪ ግን በግልጽ የኮየ ፈጬ ነዋሪዎችን እንደዚሁም ኦርቶዶክሳዊ ባለማህተቦችን በግልጽ ከርቷል። እየተመለከትን እንገኛለን። የሰማዕታቱን ደም ለስልጣን ለገንዘብ ተብሎ የሰማዕታቱን ደም በዚህ ሰዓት መነገጃ እንደሆነ ተመልክተናል። አቡነ ሳዊሮስን እንግዲህ በትናንትናው ዕለት ተጠርተው 4.5 ሚሊዮን ብር ለነዚህ ለሰማዕታት ቤተሰብ ድጋፍ ማድረጋቸውን እየሰማን እንገኛለን። ነገር ግን እኔና ወንድሞቼ የማያልፉ ቀናቶችን የማይነጉ ሌሊቶችን አሳልፈን ለነዚህ የኮየ ፈጬ ነዋሪዎች ኦርቶዶክሳዊ ባለማህተቦች ቤተሰቦቻቸው ላጡ 4.5 ሚሊዮን ብር አሰባስበን ነበር። ነገር ግን አቡነ ሳዊሮስ ነው የሰጡት ይሄን ገንዘብ ተብሎ ትናንት በኢኦቲሲ እንደተዘገበ ተመለከትን። በጣም ታሳፍራላችሁ። ለነገሩ አሪሲ ድረስ ሄዳችሁ ሞታችንንም ደብቃችኋል። እናንተ ታሳፍራላችሁ። ኦርቶዶክሳዊ ባለማህተቦች የኮየ ፈጬ ነዋሪዎች እንድትገነዘቡት የምንፈልገው ነገር ሁላችሁም የምታውቁት ሐቅ ነው። ባሏ የሞተባት ሚስት ትመሰክራለች። ልጇን ያጣች እናት ትመሰክራለች። ወንድሜ ባሮክና ኦርቶዶክሳዊ ባለማህተቦች አብረን ምን ያህል እንደተገምን ሁላችሁም የምታውቁት ሐቅ ነው። ይሄ ገንዘብ ከአረብ ሀገር ከተለያዩ ዓለማት ከክፍለ ሀገራት ከኢትዮጵያ
ከኢትዮጵያም ጭምር ብዙ ገንዘቦች ተሰብስበው ለነዚህ ቤተሰቦች ድጋፍ ተደርጓል። ነገር ግን አቡነ ሳይሮስ ነው የሰጡት ብሎ ለሚዲያ ማጋራት ምን ማለት ነው? ኦርቶዶክሳዊ ባለማተቦች በሃይማኖታችን እንድንሸማቀቅ በሃይማኖታችን እንድናፍር እኛን ሌባ ለማስባል ብዙ ነገር እየተደረገ እንደሆነ እየተመለከትን እንገኛለን። የሻሸመኔውን ማረሳ ነው ኦርቶዶክሳዊ ባለማተቦች ኮፒ ሊንክ ሼር ሪፖስት እያደረጋችሁ አድርሱልኝ ለዓለም። እኔ ደክሞኛል። እንግዲህ እንደተመለከታችሁት ነው የኮየ ኦርቶዶክሳውያን ክርስቲያን ባለማተቦች የጥምቀት ዕለት የከተራ ዕለት ማለት ነው 2018 ሰረገላ ሲገፉ ኤሌክትሪክ ይዟቸው የሞቱ ወንድሞቻችንን ታስታውሷቸዋላችሁ ብለን እናስባለን። ለነሱ ባለማህተቦች እንግዲህ ለቤተሰቦቻቸው ማቋቋሚያ ተብሎ ላይቭ ፕሮግራም ነበረ ለአንድ ወር የሚቆይ ማለት ነው። የገቢ ማሰባሰቢያ ነበር። በዛን ሳሌ ባሩክ፣ እኔ፣ ነጋሽ ሚዲያ፣ አጋፔ ሚዲያ፣ አብ ዩቲዩብ ብዙዎች ወንድሞቻችን እነ ዘማሪ ቀሲስ አሸናፊ እነሱም ነበሩ። ይህ ሁሉ ህብረት በነበረበት ሰዓት ገቢ ማሰባሰቢያ ተደርጎ ወደ 4.5 ሚሊዮን አካባቢ ተሰበሰበላቸው። የደብሩ ማለቃ ሳውሮስም አንድ ቀን ነው መጥተው የሚያውቁት። ገቢ ማሰባሰቢያ ላይ ሳይሆን የመጡት ሞቱ ተብሎ ፕሮግራም ይዘጋጅላቸው ወደ ምረሌ ይሰበክላቸው ተብሎ የዛን ሰዓት መጡ። ህዝቡን አጽናኑ። ወዲያውኑ ተበተነው ሄዱ። እነማ በፊት በፕራዶቹ ተበተነው ሄዱ። እነ ሳይሮስ የደብሩ አለቃ አንድ ቀን መጥተው ላይቭ ላይ ቁጭ ብሎ ነበር። ያንንም ያውቃሉ። ወደ 4.5 ሚሊዮን ብር ተሰብስቦ የተሰጣቸውን ገንዘብ የደብሩ አለቃ ምን አደረጉ? ሳይሮስ ነው ከሀገረ ስብከቱ ከመመኑ ለምነው አስተባብረው ያመጡ ብለው ለቤተሰብ ይሰጣሉ። ቤተሰብ ደግሞ አንድ ወር ሙሉ ላይቭ ላይ ቁጭ ብሎ ሲያፈጠ ነበር። ከማን ጋር? ከኛ ጋር፣ ከልጆቻቸው ጋር፣ ከወንድሞቻቸው ጋር ቁጭ ብሎ ነበር። ያውቃሉ ማን እንደሰበሰበው ማን እንደሚሰጣቸው ያውቃሉ። ዛሬ ግን የደብሩ አለቃ መመኑን ክደው የኮየ ኦርቶዶክሳውያን ክርስቲያኖችን ክደው ምን አደረጉ? ሳይሮስ ነው የሰጣቸዋል። እዛ ጋር ላይቭ ላይ ቁጭ ብሎ ሲያሰባስቡ የነበሩ ልጆች ገንዘቡን የታደረጋችሁ ተብሎ እየተወቀሱ ነው። ሳይሮስ ከሰጠ እናንተ የሰበሰባችሁትን ገንዘብ የታደረጋችሁ ተብሎ እየተወቀሰ ነው። ሳይሮስ ገንዘቡን የሰጠው ለአንድ ወር ሙሉ ላይቭ ላይ አፍጠን ያመጣውን ገንዘብ እሱ ነው ሰብስቦ የሰጠው። ምክንያቱም ይህ ነገር እንዳይሰማበት ስለሚፈልግ ማለት ነው። እንዲህ ዝም አለ የሚባለው ነገር እንዳይመጣ ስለፈለገ የደብሩ አለቃ ለጥቅምና ለስልጣን ሲል ደህና ደብር እንዲያስተዳድር ሲል ይሄን ነገር አደረገ። እዛ ጋር ለአንድ ወር ሙሉ ሲያደርጉ የነበሩ ልጆች የገቢ ማሰባሰቢያቸውን ከኮሚቴዎች ውስጥ 2 ልጆች ማለት ነው ከኮሚቴዎች ውስጥ አንድ ልጅና የደብሩ አለቃ የከዱት ማለት ነው። እንደዚህ አይነት ገንዘቡን ሳይሮስ ነው ሰብስቦ የሰጠው ተብሎ እንዲወራላቸው ያስደረጉት ማለት ነው። አንዱ ወንድማችን ከኮሚቴ ውስጥ ይህን ነገር ፈርም ገንዘቡ ይውጣ ሲባል አይ ብሎ ተሰወረ። አይመለከተኝም። ምክንያቱም አንድ ወር ሙሉ ላይቭ ላይ ተሰብስቦ ገንዘብ ሲሰጥ የነበረው በእነኚህ ልጆች ምክንያት ነው። በነነጋሽ፣ በነባሮክ፣ በናጋፔ ሚዲያ፣ በሌሎችም ዩቲዩበሮች ማለት ነው። ዛሬ ግን ለጥቅምና ለስልጣኖች ያ የደብሩ አስተዳዳሪ አለቃ ምን አደረገ? ሳይሮስ ነው ያንን ገንዘብ የሰጠው ብሎ ለቤተሰቦቻቸው አስጠርቶ ምን ብሎ ሳይሮስም ሄዶ ገንዘቡን እንዲሰጥ ተደረገ። አሁን ላይ እኛ ጥያቄ ምንድነው? ሳይሮስ አይደለም ያንን ነገር የሰጠው። ገንዘቡን ተሰብስቦ የመጣው ገንዘብ በአጠቃላይ ከማን ነው? ላይቭ ላይ አፍጠው ካደሩ ልጆች ነው የመጣው። ሳይሮስ አይደለም የሰጠው። የደብሩ አለቃ ይህ ነገር እንዲደረግለት የፈለገው ጉዳይ ለምንድነው? አንደኛ ሀገረ ስብከቱ ለምን ዝም አለ በዚህ ጉዳይ እንዳይባል፣ ሁለተኛ ደግሞ ለጥቅምና ለስልጣኑ ብቻ ነው እንጂ ሳይሮስ አይደለም የሰጠው። ያንን አስታኮ ደግሞ ኢኦሲ ቲቪ እንደዚህ አይነት ዘገባ ዘገበ። ተመልከቱት፣ አንብቡት እስቲ። ይህንን ዘገባ እንግዲህ እንዴት ብለን መናገር እንዳለብን አናውቅም። ኢኦሲ የተባለው ቲቪ ራሱ ጥቅመኛ ነው። በቃ ስልጣኖችን ብቻ ነው የሚፈልጉ፣ ነዋያቹን ብቻ ነው እያሳደዱ የሚገኙት። እነማ ኢኦሲ የተባሉት ቲቪዎች ማለት ነው። ከሳይሮስ ጋር ተመሳጥረው ከሌሎቹ ጋር ተመሳጥረው እንደዛ አይነት ዘገባ ዘገቡ። ሳይሮስ ገንዘቡን ለኮይ ባለማተቦች ሰጠ ተብሎ እንዲወራ ተደረገ። ሳይሮስ አይደለም ይህንን ገንዘብ የሰጠው። አንድና አንድ አማርኛችን ሳይሮስ አይደለም የሰጠው። ሌሎች ወንድሞቻችን ላይቭ ላይ ቁጭ ብለው ሲያስተላልፉ የነበሩት እነ ነጋሽ ሚዲያ፣ እነ ባሮክ፣ እነ አጋፔ ሚዲያ፣ ዘማሪ ቀሲስ አሸናፊ ማለት ነው፣ እነ ሀዜል ሚዲያ
ራማ ቲዩብ ከመጀመሪያው ጀምሮ ሲፋጠጡ የነበሩት ከላይቭ ጋር ማለት ነው። ሌላ ሰው አይደለም፣ ሳይሮስ አይደለም የሰጠው። በዚህ ጉዳይ ላይ ብዙ መናገር የምንፈልጋቸው ነገሮች አሉ፣ ግን እኔ እንጃ አላውቅም። ብቻ ይሄንን ገንዘብ ለተጎዱት ቤተሰብ የሰጠው ሳይሮስ አይደለም። ቤተሰቦቻቸው ራሳቸው ይሄንን ገንዘብ ሳይሮስ ሰጣቸው ተብሎ ሲሰጣቸው ላይቭ ላይ ተሰብስበው ነው ተብሎ ለቤተሰቦቻቸው ሲሰጥ ቤተሰቦቻቸው ደንግጧል። እንዴ እነ ባሮክ አይደሉ ወይ? እነ ነጋሽ አይደሉ ወይ? እነ ራማ ቲዩብ አይደሉ ወይ? ስንት ቀን ሙሉ ላይቭ ላይ ፈጠው ለኛ ችግር ብለው ፈጠው የሰጡት ብለው ውስጣቸውን ጠይቀው ለባሮክ ለኛ እየደወሉ ነበር። እንዴት እንደዚህ ሆነ? ወይስ ገንዘቡን ወሰዳችሁት እየተባለ ነው። አንድና አንድ አማርኛ መናገር የምፈልገው ነገር ገንዘቡ 4.5 ሚሊዮን የሚጠጋ ገንዘብ ከነ ሳይሮስ ኪስ ይወጣ አይደለም፣ ወይም ደግሞ ከነ ሳይሮስ ላብ ይወጣ አይደለም፣ ከሀገረ ስብከቱ ይወጣ ገንዘብ አይደለም። ከነ ባሮክ ከነ ነጋሽ ሚዲያ ከነ ራማ ቲዩብ ከነ አጋፔ ሚዲያ የወጣ ነገር ነው። ይሄን ሁሉም የሚያውቀው ነገር ነው። ወደ ቀጣይኛው ቪዲዮ እናልፋለን። በሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል። በቤተ ክርስቲያናችን ታሪክ ታላቁ ቆስጠንጢኖስ ዲዮቅልጥያኖስን ድል ከነሳ በኋላ ነገሰ። ከአይሁድ አገሮች መካከልም አንዱን እንዲገዛለት አልፊያኖስ የሚባለውን መኳንንቱን ላከ። መኳንንቱ ሲልኮም ክርስቲያኖችን እንዲያከብራቸውና እንዲጠብቃቸው ነበር። የአልፊያኖስ የተባለ መኳንንትም በዚያ ሀገር ከደረሰ በኋላ እግዚአብሔርን ክዶ ጣዖትን አቆሞ ለጣዖት እንዲሰግዱ ክርስቲያኖችን ማስገደድ ጀመረ። እምቢ ያሉትንም መግደል ጀመረ። ከዛም በኋላ ብዙ ክርስቲያኖች ላንተ ለረከሱ ጣዖት እኛ አንሰግድም ብለው ሰማዕትነትን መቀበል ጀመሩ። በዚህ ሀገርም የሚዋደዱ 40 ወታደሮች ነበሩ። እኛ 40 ወታደሮችም ስለ ክብር ባለቤት ስለ ክርስቶስ ብለን ደማችንን እናፍስስ፣ ይሄ ምድራዊ ሕይወት አላፊ ጠፊ ነው፣ ሰማያዊ ሕይወት ግን ዘላለማዊ ነው አሉና ትድርናቸውን ጥለው ምቾታቸውን ትተው አግሪጎላዎስ በሚባል መኮንን ፊት ሄደው ቆሙ። እኛ ክርስቲያኖች ነን፣ የክብር ባለቤት ኢየሱስ ክርስቶስን ብቻ ነው የምናመልከው ብሎ ትጥቃቸውን ፈቱ። እዚያንም ጊዜ እንዲገርፏቸው እንዲወግሯቸው አስደረገ። ብዙ ስቃይ ያደረሰባቸው። በዛ አካባቢም ወሸባ ቤት ነበረ፣ ሻወር ቤት። እዛ ቦታ ላይም በጣም ውርጭ የበዛበት ከቅዝቃዜ የተነሳ ሰውነትን የሚቆራረጥ ቀዝቃዛ ውሃ ነበርና እነዚህን 40 ወታደሮች ወደዛ ውሃ እንዲከቷቸው አደረገ። እነዚህ 40 ወታደሮችም ብዙ ቀን ብዙ ጊዜ እዛው ውስጥ ኖሩ። ከቅዝቃዜ የተነሳ ሰውነታቸው መቆራረጥ ጀመረ። ከነሱ መካከል ግን አንድ ወታደር በመንፈሳዊነት ጀምሮ በስጋዊነት ጨረሰው። የሚታይ የሚጨበጠውን መከራ ብቻ ማየት ጀመረ። ሰማያዊውንና የማያልፈውን ዘላለማዊ ክብር ግን ማሰብ አቆመ። ከዛ ምን ብሎ ተናገረ? እኔ በእናንተ አምላክ አምናለሁ፣ ከዚህ ከቀዘቀዘ ውሃ አውጡኝ ባካችሁ አላቸው። በዚያንም ጊዜ ደስ ብሏቸው ከቀዘቀዘ ውሃ አውጡት። በዚያ ቅጽበት ግን ብዙ ጊዜ ቀዝቃዛ ውስጥ ነበርና የሞቀ ውሃ አገኘው ብሎ ሄዶ እዛ ውሃ ላይ ታጠበ። የቆየበት ቅዝቃዜ አሁን ካለበት የሙቀት ዋጋ ሲጨመር ያንን ወታደር ገደለው። በዚያን ጊዜ ያ ወታደር ያን ሁሉ ጊዜ እንዳልተጋደለ ለአንዲት ቀን ተድላ ደስታ ብሎ ወጥቶ ከዛ ስቃይ ሞተ። ሰማያዊውን ክብራታ የፈለገው ምድራዊ ነገርም አላገኘም፣ ሞተ፣ ተቀጨባቸው። እነዛ 39 የቀሩት ግን መጋደል ጀመሩ። ከብዙ ጊዜ በኋላም የእግዚአብሔር መላእክት 40 አክሊላትን ይዘው ወረዱ። እያንዳንዱ ላይ አክሊሎቹን ማስቀመጥ ጀመሩ። ለነዛ ወታደሮች ሰማያዊ አክሊል። ግን 40ኛው መልአክ አክሊሉን ይዞ እያዘነ ቆመ። ለምን? ያ ወታደር ወጥቶ በእነሱ አምላክ አምኖ ሞቷልና። በዚያን ጊዜ አንዱ ወታደር ቀና ብሎ ሲመለከት 39ኙን ሲያለብሷቸው አንዱ መልአክ ደግሞ እያዘነ ቆሞ አገኘው። በዚያን ጊዜ ትጥቁን ፈታና እኔ ክርስቲያን ነኝ በእነዚህ ሰዎች አምላክ አምናለሁ አለና ያ ሰውዬ ከወጣበት ዘሎ ገባ። በዚያን ጊዜ ስቃይን ተቀብሎ ያ 40ኛው መልአክ 40ኛውን አክሊል አለበሱ። በዚያንም ጊዜ እነዛ ወታደሮች አክሊልን ለበሱ። ቶሎ እንዲሞቱ ብለው ጭንጭኖቻቸውን ሊቀጠቅጧቸው ወታደሮች ሲመጡ እግዚአብሔር ጭኖቻቸውን እንዲቀጠቅጥ አልፈለገምና ነፍሳቸውን ከስጋቸው ለየ። በዚያን ጊዜ እነዛን ወታደሮች በጭነት አድርገው ወደ ወንዝ ጣሏቸው። እነዛ 40 ወታደሮችም ለዛ ሀገር ኤጲስቆጶስ ተገልጠውለት ሄደ ከባህር ስጋችንን ታገኛለህና አክብሩ አሉት። በጽና በመስቀል በዝማሬ አድርገው የ40 ወታደር ስጋቸውን በዚያ ሀገር ተቀበረ። የክብር አክሊልንም ወረሱ፣ መንግሥተ ሰማያትንም አገኙ። ክርስትና ሩጠን የምንጀምረው ሲሆን ሩጠን የምንጨርሰው ሕይወት ነው። መጽሐፍ ቅዱስም እስከ ፍጻሜው እስከ መጨረሻው የሚጸና ግን ይድናል ይላል። ስለዚህ ክርስትና
እስከ ፍጻሜ የሚጸሉለትና እስከ ፍጻሜ የሚዋጉለት ሃይማኖት እንጂ ጥለውት የሚወጡት አይደለም። ጥለነው ስንወጣ የምዕመንነት ክብርን እናጣለን። ጥለነው ስንወጣ እንዲህ የክህነትን፣ የዲቁናን፣ የቅስናን ማይረግ አክሊሉን እናጠዋለን። ይሄንንም ነገር ደግሞ እንደው በዚህ ጉዳይ ላይ ምንም አይነት ሐሳብ ባልሰጥ በጣም ደስ ባለኝ፣ መብራንን በጣም ደስ ባለኝ። ይሄ ቄስ እንግዲህ ቄስ አይደለም፣ መነኩሴም አይደለም። ብሬስ የሚያስር ቦርጩን የሚሞላ ሳውሪስ ነው፣ ሌላ ማንም አይደለም። ትግራይ ውስጥ እየተሿሿሙ ከነበሩ ሰዎች መካከል አሁን ላይ እምነቴን ቀይሬ መጥቻለሁ ካለው ልጅ መካከል አንዱ ነው። ካህን አይደለም፣ ብሬስ የሚያስር መነኩሴ የለም። ዓለምን የናቀ መነኩሴ ብሬስ አያስር። ዓለምን የተወ መነኩሴ ቦርጩን ሆዱን አይሞላ። ዓለምን የናቀ መነኩሴ ሃይማኖት አይቀይር። ምክንያቱም ያውቀዋል፣ ተገልጦለታል ክርስቶስ። ባይገለጥለት ኖሮ አይመንንም ነበር። ከመጀመሪያውም ጀምሮ ይህ ግለሰብ ይህ ልጅ ክርስቲያን አይደለም፣ ሌላም ቤተ እምነት ነው ያለው ማለት ነው። ለዛሬው በዚህ ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቸር ሰንብቱ።